ሰላም እንደምን አላችሁ ውድ ተማሪዎቻችን። የ12ኛ ክፍል ኢኮኖሚክስ ትምህርታችንን ከኔ ከመምህር ናትናኤል ጋር እያየን እንገኛለን ከሉሲ ብሪጅ አካዳሚ። ባለፈው ሴሽናችን ላይ እንደምታስታውሱት ዩኒት 1ን ጀምረን ማክሮ ኢኮኖሚክ ፈንዳሜንታል ኮንሴፕቶችን እያየን ነበር። በ1.1 ዲፋይን ካደረገን በኋላ ማክሮ ኢኮኖሚክስ ምን እንደሆነ ምን ስኮፕ እንዳለው ዲፋይን ካደረገን በኋላ በ1.2 ደግሞ ማክሮ ኢኮኖሚክስ ምን ሊመልስ እንደተነሳ ጎሎቹ ምን እንደሆኑና በነዛን ጎሎች ስናጠና ደግሞ የምናገኛቸው ኢኮኖሚክ ቢሄቪየር አናላይዝ ለማድረግ የምንጠቀማቸው ኪ የሚባሉ ማክሮ ኢኮኖሚክ ኢንዲኬተርስ ወይም ደግሞ ማክሮ ኢኮኖሚክ ቫሪያብልስ ያልናቸውን እያንዳንዱን እያየን እንደምንገኝ ታስታውሳላችሁ። እንግዲህ ባለፉት ሴሽኖች 2 ሴሽኖች ምን አይተናል? ከኢኮኖሚክ ግሮዝ ከተባለው ኢንዲኬተር ጋር የሚገናኙትን ጂዲፒ እና ጄኤንፒ የተባሉትን ኖሚናል ጂዲፒ፣ ሪል ጂዲፒ፣ ፕራይስ ኢንዴክስ እንደዚህ የመሰሉትን ኮንሰፕቶች ካየን በኋላ ቀጣይ ደግሞ ሁለተኛ በነበረው ኢንዲኬተር ላይ ኢንፍሌሽን ምን ማለት እንደሆነ፣ ዲፍሌሽን ምን እንደሆነ፣ ኢንፍሌሽን ሬት ምን እንደሆነ፣ እንዴት እንደሚለካ፣ እንዴት አድርጎ ኢኮኖሚክ ስታተስን ለማሳየት ኢንዲኬተር ወይም ማክሮ ኢኮኖሚክ ቫሪያብል ሆኖ እንደሚቀርብ አይተን ነበር። አሁንም ሌሎች የቀሩንን ማክሮ ኢኮኖሚክ ኢንዲኬተሮች ለማግኘት ተገናኝተናል። ወደ ዛሬው ሴሽናችን ቀጥታ ከመግባታችን በፊት እዚህ ጋር የማስታውሳችሁ ቱል እንደ ሁልጊዜው እዚህ ጋር lucybridgeacademy.com www.lucybridgeacademy.com የሚለው ሳይት ላይ በመግባት ምን ታገኛላችሁ? ሾርት ኖቶች አሉ፣ ኩዌስችን ባንክ አለ፣ ፐርሶናላይዝድ የሆነ ኤአይ አሲስታንት አለ። እነሱን ቱሎች ዩቲላይዝ በማድረግ ከዚህ በላይ ኢፊሽንትሊ ኢኮኖሚክስን ማጥናት መገንዘብ እንደምትችሉ አስታውሳችሁና በቀጥታ ወደ ዛሬው ትምህርታችን እንገባለን። የዛሬው ትምህርታችን በዚህ ኪ ቻሌንጅስ ኦፍ ማክሮ ኢኮኖሚክስ በሚለው ስር የመጨረሻው ይሆናል። በዛሬው በዚህ በኪ ቻሌንጅስ ኦፍ ማክሮ ኢኮኖሚክስ ውስጥ እያየን ከመጣ ነው ማክሮ ኢኮኖሚክስ ኢንዲኬተር መካከል አንዱ የሆነውን ስለ ሌበር ፎርስ እና ስለ አንኤምፕሎይመንት ሬት እናያለን። እንግዲህ ዜጎች ስራ አግኝተው ራሳቸውን መርዳት መቻላቸው አንደኛውና ወሳኙ የማክሮ ኢኮኖሚክ ፖሊሲ ሜከርስ ራስ ምታትና ጥያቄ ነው። እንግዲህ የመንግስታትም ትልቁ አጀንዳ ኢኮኖሚው ጤናማ ሆኖ ዜጎቻቸው ፍሬያማ የሆነ አምራች ኃይል ሆነው በኢኮኖሚው ላይ ተሰማርተው ለሀገራቸው አውትፑት እድገት ኢንካም እንዲያመጡ ለራሳቸውን ስታንዳርድ ኦፍ ሊቪንጋቸውን እንዲያሳድጉ ማድረግ ነው ኢኮኖሚክስ ዋናው ዓላማው። እንግዲህ እንደምታውቁት ስኬርስ የሆነውን የዓለማችንን ሪሶርስስ እንዴት አድርገን ኢፌክቲቭሊ እና ኢፊሽንትሊ ዩቲላይዝ አድርገን የዜጎችን ህይወት እናሻሽል ነው አይደለም ጥያቄው። ማክሮ ኢኮኖሚክ በአናሊሲሳችን ላይ ትንተናችን ላይ ይዘን የምንነሳው አንደኛው ጥያቄ እንዴት አድርገን የዜጎችን ራሳቸውን መርዳት እንዲችሉ ፍሬያማ ውጤታማ እንዲሆኑ ስራ ላይ በሚችሉት በስኪላቸው ተሰማርተው ራሳቸውን እንዲያግዙ ምቹ የሆነ ፕሌይንግ ፊልድ እንፍጠር የሚለው ነው። ይሄንን እንግዲህ አናላይዝ ሲያደርግ ሲተነትን ማክሮ ኢኮኖሚክ ትንታኔያችን ይሄንን ሲያጠና ዲፋይን የሚያደርጋቸው መጀመሪያ ዲፋይን ልናደርጋቸው የሚገቡ ተርሞች አሉ። እነዛ ተርሞች ምንድነው? አንደኛ ሌበር ፎርስ ስንል ምን ማለታችን ነው? የሚሰራ አካል ስንል አምራች መስራት የሚችል ስንል ምን ማለታችን ነው? እነማንን ነው ሪፈር እያደረግን ያለ ነው? አንኤምፕሎይድ ነው አንድ ሰው ስንል ምን ማለታችን ነው? በህግስ ህግ ምንድነው እዚህ ጋር ያለው ሲግኒፊካንስ? ማን መስራት ይችላል ማን መስራት አይችልም የሚለውን ይወስናል ወይ የሚለውን መጀመሪያ ዲፋይን ማድረግ አለብን። ለመጀመሪያ ያክል ከሌበር ፎርስ እንጀምራለን። ሌበር ፎርስ ስንል ማንን ያጠቃልላል? ኢት ኢንክሉድስ all individuals who are either employed እና actively seeking employment። ኤምፕሎይድም አንኤምፕሎይድም እየሰራ ያለም አንተርፕረነርም ተቀጥሮ እየሰራ ያለም ፋብሪካ ውስጥም ሆኖ አገልግሎት ዘርፍ ላይ ሆኖ ምርት የሚነካ የሚዳሰስ ምርት ጉድ ሴንተር ፕሮዳክትስ ያመረተ ያለው ወይም ደግሞ ሰርቪስ ሴክተር ላይ የተሰማራ እየሰራ ያለው ፕላስ አንኤምፕሎይድ መስራት እየቻለ ስኪል ኖሮት በህግ የመስሪያ እድሜው ፈቅዶለት ጤነኛ ሆኖ ግን ሲክ እያደረገ ገና እየፈለገ ያለ ሰውም ሌበር ፎርስ ውስጥ ይጠቃለላል ማለት ነው። ስለዚህ ባይ ዴፊኒሽን ሌበር ፎርስ ስንል ምን ማለታችን ነው? ሌበር ፎርስ ስንል ባይ ዴፊኒሽን የኤምፕሎይድ እና የአንኤምፕሎይድ ሰዎቻችን ድምር ነው ማለት ነው። ሌላው ዲፋይን ማድረግ ያለብን ተርም ምንድነው? አንኤምፕሎይመንት ሬት
ከሌበር ፎርስ ውስጥ ከአጠቃላይ ሌበር ፎርስ ውስጥ ያሉት ሰዎች አይዘር ኢምፕሎየር ናቸው ያ አንኢምፕሎየር ናቸው ካልን አንኢምፕሎይመንት ሬቱ ምን ያክሉ ነው ስራ ፈላጊ የሆነው ስራ ላይ ምርት ላይ የማይገኘው የሚለውን ደግሞ ሜዥር የምናደርግበት ተርም ነው ማለት ነው። አንኢምፕሎይመንት ሬቱ ምንድነው? ሜዥር የሚያደርገው ፐርሰንቴጅ ኦፍ ሌበር ፎርስ that is jobless and actively seeking። አሁን ጆብለስ ሆኖ አክቲቭሊ ሲኪንግ ላይ የሌለ ሰው አንኢምፕሎይመንት ሬት ላይ ገብቶ አንኢምፕሎይመንት ውስጥ ገብቶ ሊቆጠር አይችልም በልዩ ምክንያት። አሁን እዚህ ጋር ፍላጎት የሚለውም ቮለንታሪ ዊሊንግ መሆኑ ይታያል ማለት ነው። ስራ እየፈለገ ግን ያላገኘ ከጠቅላላው ያገኘው ጋር ተደምሮ ያለው ምን ያክል ነው ብለን አውጥተን የምናየው አንኢምፕሎይመንት ሬቱ ነው። በምን ያክል ነው እየጨመረ ያለው ከአመት ወደ አመት። ለምሳሌ ከትምህርት አዳዲስ ሰዎች ትምህርታቸውን እየጨረሱ ሌበር ማርኬቱን ጆይን ያደርጋሉ በየጊዜው። ሌበር ማርኬቱ ያንን መሸከም ካልቻለ ትልቅ ራስ ምታት ነው ለሀገሪቱ ኢኮኖሚ። በየጊዜው እየጨመረ ያለው ከዛስ ምን ያክሉ ተመርቆ ስራ አገኘ፣ ምን ያክሉ ስራ ፈጠራ ላይ ተሰማራ፣ ያሉትን ሪሶርሶች ሞቢላይዝ አድርጎ ያሉትን ፋክተር ኦፍ ፕሮዳክሽን ሞቢላይዝ አድርጎ ምርት ላይ ተሰማራ የሚለው በአንኢምፕሎይመንት ሬት የሚመለስ ሜዥር የሚደረግ ነው። ይህንን ማጥናት እንግዲህ አንዱ ኢኮኖሚክ ኢንዲኬተር ስለሆነ ማክሮ ኢኮኖሚክ ፖሊሲ ኤክስፐርቶች ይህንን ያጠናሉ ማለት ነው። ሌላው ሌበር ፎርስ ፓርቲሲፔሽን ሬት የምንለው ነው። ሌበር ፎርስ ፓርቲሲፔሽን ሬት እንግዲህ ምንድነው የሚያሳየን? ከቶታል አደልት ፖፕሌሽኑ ካለው አደልት ፖፕሌሽን ምን ያክሉ ኢንጌጅድ እና ሲኪንግ ነው ኢምፕሎይመንት ላይ ወይም ስራ ላይ ወይም ምርትና አገልግሎት ዘርፍ ላይ ምን ያክሉ ካለው ማለት ነው። ዊሊንግ መሆንን ያልኳቸው ይሄ ነው እንግዲህ ካለው አደልት ፖፕሌሽን ምን ያክሉ ስራ እየፈለገ ነው ሊሰራ ወይም ደግሞ ኦልሬዲ አግኝቶ የራሱን ቢዝነስ ከፍቶ የራሱን ምርትና አገልግሎት እያመረተ ይገኛል የሚለው በዚህ በአክቲቬሽን በፓርቲሲፔሽን ሬት የምናየው ነው ማለት ነው። እንግዲህ ይህንን ስንል ያው ኢንፈሰስ ለመስጠት ያክል የሆነ ገለጽ ለማድረግና ጸሎት ለመስጠት ያክል በኢትዮጵያ ህግ የስራ ህግ እንግዲህ ከ14 ዓመት ጀምሮ እስከ 60 ዓመት ያለ ሰው ሌጋሊ ይችላል መስራት። ግን ብዙ ጊዜ ያው ከሚኒመም ሪኳየርመንቱ 18 ዓመት ሊሞላው ይገባል ኮንትራክቹዋል እንትን ወስዶ ተቀጥሮ የራሱን አበርክቶ ለማድረግ ማለት ነው ለመስራት ማለት ነው። ከ18 ዓመት በላይ ግን ሌጋሊ በእኛ ሀገር ስታንዳርድ ከ14 ዓመት በላይ ያለው አደልት ፖፕሌሽን ስለሆነ መስራት ኢንጌጅ ማድረግ ይችላል ኢፍ ሂ ኦር ሺ ዊሊንግ ከሆኑ ማለት ነው ለመስራት። ዊሊንግ ካልሆኑ ደግሞ ሌጋሊ የሚገድባቸው ሲናሪዎች አሉ። ሌጋሊ የሚገድቡ ለምሳሌ በኮሬክሽን ኢንስቲትዩት እስር ቤት የሚገኝ አንድ ወጣት ከ4 እስከ 60 ባለው እድሜ የሚገኝ ወጣት ምንም የስራ ፍላጎት ቢኖረው እስር ቤት ውስጥ እስከሆነ ድረስ መንቀሳቀስና መስራት አይችልም ማለት ነው። ሌላው ደግሞ በጤና ምክንያት እድሜው በዚህ ክልል ውስጥ ሆኖ ሜንታል ኢንስቲትዩሽን ውስጥ ወይ ደግሞ እየተረዳ ያለ ኢንስቲትዩሽን ውስጥ ካለ ሊሰራ አይችልም። አደልት ፖፑሌሽን ውስጥ ቢሆንም ሌበር ሆኖ የሚሳተፍ ስላልሆነ ከአደልት ፖፑሌሽኑ ምን ያክል ሆኖ ሌበር ሆኖ መሳተፍ የሚችለው የሚለውም ፓርቲሲፔሽን ሬቱ ይለካል ማለት ነው። እንግዲህ እንደነገርኳችሁ ሌበር ፎርስ ኢምፕሎይድም ተደምሮ ያለው ነው። እንግዲህ ኢምፕሎይድም ሆነ አንኢምፕሎይድም ሆነ ዊሊንግ ሆኖና ሌጋል ነገር ሳያግደው እዛ ውስጥ ከተገኘ ምንድነው አደልት ፖፑሌሽን ይባልና ሬቱ ፓርቲሲፔሽን ሬቷችንን ከዛ ማግኘት እንችላለን ማለት ነው። እነዚህን ኮንሴፕቶች ካነሳን ዘንዳ እንዴት አድርገን በቁጥር እንቀምረው ከአጠቃላይ ፖፑሌሽን ሳይዛችን እንዴት አድርገን በቁጥር እንቀምረው የሚለው ምክንያቱም ዞሮ ዞሮ ቁጥሩ ነው አይደል ኢንሳይት የሚሰጠን ማክሮ ኢኮኖሚክ ፖሊሲያችንን ሪፋይን ለማድረግ። ስለዚህ ሌበር ፎርስ ስንል እንግዲህ ቁጥሩን ለማግኘት እንደተነጋገርነው ቅድም ነምበር ኦፍ ኢምፕሎይድ ስራ ላይ ያሉት ተቀጥሮ እየተንቀሳቀሱ ያሉት የራሳቸውን ነገር ላይ እየተንቀሳቀሱ ያሉት ፕላስ ነምበር ኦፍ አንኢምፕሎይድ። ስለዚህ ነምበር ኦፍ አንኢምፕሎይድ ሃይ ከሆነ ያኔ ሜዥር መውሰድ አለብን ማለት ነው። ኮሬክሽናል ሜዥሮች መውሰድ አለብን ማለት። ስለዚህ ሌበር ፎርሳችን አጠቃላይ የሚገኘው አንኢምፕሎይድ ፕላስ ኢምፕሎይድ ሆኖ ነው። ኢዚ ማት። አንኢምፕሎይመንት ሬት ደግሞ የምናገኘው እንዴት ነው? ያልተቀጠረውን ለማውጣት ከዛ ውስጥ ነምበር ኦፍ አንኢምፕሎይዱን ከዚህ ፕላስ ኦቨር ደ አጠቃላይ ከተቀጠረውም ካልተቀጠረውም። ይሄ እንግዲህ ሌበር ፎርስ ማለት ይሄኛው ነው። እዚህ ጋር አስገብተን ከሱ ውስጥ
ምን ያክል ሬቱ አልተቀጠረም ታይምስ 100 ሬቱን ስናሰላ የምናገኘው ቁጥር ነው ማለት ነው። ይሄ አንኤምፕሎይመንት ሬትን የሚያመላክተን። ሌላው ሌበር ፎርስ ፓርቲሲፔሽን ሬት የሚባለው ነው። ሌበር ፎርስ ፓርቲሲፔሽን ሬት ደግሞ ከአጠቃላይ መስራት እድሜ ውስጥ ካሉት አደልት ፖፑሌሽን ውስጥ ምን ያክሉ ስራ ውስጥ ሞቢላይዝ ማድረግ እንችላለን፣ ምን ያክሉን ሂውማን ካፒታል ወደ ስራ ሞቢላይዝ አድርገን ኢምፕሎይዱም አንኤምፕሎይዱም ተቆጥሮ ማለት ነው ብቻ ከእድሜው ከ14 እስከ 60 ደርሶ አደልት ፖፑሌሽን ውስጥ ካለው ምን ያክሉ ሌበር ፎርስ የሚባለው ካታጎሪ ውስጥ መግባት ይችላል የሚለውን ሬቱን የምናሰላበት ነው ማለት ነው። ሌበር ፎርስ ፓርቲሲፔሽን ሬት የምንለው እንግዲህ ከ14 ዓመት ጀምሮ መስራት ይችላል በኢትዮጵያ ሕግ። ከ60 ዓመት በኋላ እንግዲህ በጡረታ ይገለላል። ከ14 እስከ 60 ዓመት ሆኖ ዊሊንግ ሆኖ መስራት እየፈለገ ምንም አይነት ሌላ ሌጋል ኮንስትሬንት ሳይኖረው እዛ ዊሊንግ ከሆነ ለመስራት ሌበር ፎርስ የሚባለው ካታጎሪ ውስጥ ይካተታል። አይዘር ሂ ኢዝ ኢምፕሎይድ ኦር ደግሞ አንኢምፕሎይድ ሌበር ፎርስ ካታጎሪ ውስጥ ይካተታል ማለት ነው። በኢዚ በሆነ አንድ ኤግዛምፕል ሀሳቡን ግልጽ ለማድረግ እንሞክራለን። እዚህ ጋር ያለን ኤግዛምፕል እንግዲህ ምን ይለናል? 5 ሚሊዮን የሚሆኑ የሀገሪቱ ሰዎች አደልት ፖፑሌሽኖች ሌበር ፎርሶች ኢምፕሎየር ናቸው ይለናል። 5 ሚሊዮን ኢምፕሎይድ አለን፣ 1 ሚሊዮን ደግሞ አንኢምፕሎይድ አለን። ስለዚህ ሌበር ፎርሱ ስንት ነው ብንባል ሌበር ፎርስ ማለት ኢምፕሎይዱም አንኢምፕሎይዱም ተደምሮ 6 ሚሊዮን ሌበር ፎርስ አለን ማለት ነው። አደልት ፖፑሌሽኑ ደግሞ 10 ሚሊዮን አደልት ፖፑሌሽን 10 ሚሊዮን ነው። አሁን አስሎ የተባልነው ምንድን ነው? አንኢምፕሎይመንት ሬት እና ፓርቲሲፔሽን ሌበር ፎርስ ፓርቲሲፔሽን ሬት ማለት ነው። እንግዲህ አንኢምፕሎይመንት ሬትን ለማግኘት እዚህ ጋር እንዴት ነው የምናገኘው? አንኢምፕሎይመንት ሬት ነምበር ኦፍ አንኢምፕሎይድ ኦቨር ቶታል ሌበር ፎርስ፣ ነምበር ኦፍ አንኢምፕሎይድ ኦቨር ቶታል ሌበር ፎርስ ታይምስ 100 አድርገን ፓርቲሲፔሽን ሬቱን ደግሞ ሌበር ፎርስ ፓርቲሲፔሽን ሬቱን የምናሰላው እንዴት ነው? ሌበር ፎርስ ኦቨር ቶታል ፖፑሌሽን ታይምስ 100። ስለዚህ አንኢምፕሎይመንት ሬቱን መጀመሪያ ስናሰላ አንኢምፕሎይመንት ሬት ነምበር ኦፍ አንኢምፕሎይዱ ስንት ነው? 1 ሚሊዮን ኦቨር ዋት ምንድን ነው የምናደርገው? ሌበር ፎርስ ስንት ነው? 6 ሚሊዮን አንኢምፕሎይዱም ኢምፕሎይዱም ነው ብለናል። ሌበር ፎርስ አይደለም። ኦቨር 6 ሚሊዮን ታይምስ 100 አድርገን 100/6 ይመጣል ማለት ነው። ሌበር ፎርሳችን እንደዚህ ይመጣል ማለት ማን ነው? አንኢምፕሎይድ ሬታችን ይሄን ያክል ነው ማለት ነው። ሬታችን አንኢምፕሎይድ ሬታችን ነምበር ኦፍ አንኢምፕሎይድ ኦቨር ሌበር ፎርስ አድርገን የምናገኘው ቁጥር ነው ማለት ነው። ሌበር ፎርስ ፓርቲሲፔሽን ሬት የተሳትፎ ሬቱን ደግሞ ስናይ ሌበር ፎርስ አጠቃላዩ ስንት ነው? 6 ሚሊዮን። ቶታል ፖፑሌሽኑ እንግዲህ አደልቱ የተባልነው 10 ሚሊዮን ነው ታይምስ 100 እንግዲህ 60 ይመጣል ማለት ነው። ስለዚህ 60% ሌበር ፎርስ ፓርቲሲፔሽን አለው ብለን እንመልሳለን። በጣም ኢዚ ማት ነው። እንግዲህ ኮንሴፕቱን ግራስፕ ማድረግ በዚህ ይቻላል። በጣም ኢንፋሳይዝ እንድትሰጡት እፈልጋለሁ። ምክንያቱም አንዱ ኪ የሆነ የማክሮ ኢኮኖሚክ ስታተስ ኢንዲኬተር ስለሆነ ማለት ነው። አንድ ሀገር መስራት እየፈለጉ አንኢምፕሎይድ የሆኑ ከቶታል ሌበር ፎርሱ አንኢምፕሎይድ የሆኑት ከበዙ ኢኮኖሚካል ሴኒቲን አያሳይም። ሰው ይሄ አንዱ ኢንዲኬተር ነው። ሌላው እንግዲህ እዚህ ጋር የምናየው ኪ ኮንሴፕት ምንድን ነው? ታይፖች አሉት። አንኢምፕሎይመንት ዝም ብሎ አይፈጠርም። አንኢምፕሎይመንት አንድ ሰው ስራ እየፈለገ ግን እስካሁን ላንድ ያላደረገ ከሆነ ኢኮኖሚው እንደዛ አይነት ነገር የማይፈቅድ ከሆነ በ3 ልንከፍለው እንችላለን የአንኢምፕሎይመንት ታይፑ። አንኢምፕሎይመንት ታይፖች በ3 ከፍለን የምናያቸው ማን ይባላሉ? ፍሪክሽናል አንኢምፕሎይመንት አለን፣ ሲክሊካል ወይም ሳይክሊካል አንኢምፕሎይመንት አለን፣ ስትራክቸራል አንኢምፕሎይመንት አለን። እያንዳንዱ ምንድን ናቸው? ፍሪክሽናል አንኢምፕሎይመንት ስንል እንግዲህ ይሄ ፍሪክሽናል አንኢምፕሎይመንት የሚከሰተው when people are temporarily between jobs or entering ገና አዲስ ማርኬት ማለት ነው። ይሄ ማለት ነው ኦልሬዲ ሲሰራ የነበረ አንድ ግለሰብ ከስራ ቢባረር ወይም በገዛ ፈቃዱ ቢለቅ
ኔክስት ጆፑን ላንድ ለማድረግ የሚወስድበት ጊዜ አለች አይደለም? ያቺ የሚወስዳት ጊዜ ሲክሊካሊ ፍሪክሽናል አንኢምፕሎይድ ሆኖ ነው የሚቀጥለው ማለት ነው። ስለዚህ ይህ አይነት አንኢምፕሎይመንት ፍሪክሽናል አንኢምፕሎይመንት ይባላል ማለት ነው። ወይም ደግሞ ፍሬሽ ግራጁዌት ሆኖ ግን የመጀመሪያ ስራውን ሲክ እያደረገ ያለ ግለሰብ ከሆነ ሊያገኝም ላያገኝም ይችላል በሚፈልገው እንትን ማለት ነው ደረጃ። ያ ግለሰብም ምንድነው ምን አይነት አንኢምፕሎይመንት ውስጥ ነው የሚመደበው ማለት ነው? ፍሪክሽናል የሆነ አንኢምፕሎይመንት ውስጥ ነው የሚመደበው ማለት ነው። ሌላው ሳይክሊካል የሚባለው የአንኢምፕሎይመንት ታይፕ ነው። ሳይክሊካል የሚባለው የአንኢምፕሎይመንት ታይፕ ነው። ይሄ ደግሞ የአንኢምፕሎይመንት ታይፕ በምን አይነት ጊዜ የሚፈጠር ነው? በኢኮኖሚክ ዳውንተርን በሚኖር ጊዜ፣ ረሴሽን አይነት ነገር፣ ኢኮኖሚክ ዲፕሬሽን ውስጥ ሲገባ እንግዲህ ፋብሪካዎች ሌኦፍ ለማድረግ ይገደዳሉ፣ ሰራተኞቻቸውን ኪክ ለማድረግ ይገደዳሉ ማለት ነው። በእንደዚህ አይነት በሪሴሽን ምናምን የሚመጣ ከሆነ ሲክሊካል እንለዋለን። እንዲሁ ደግሞ ዌን ዲማንድ ፎር ጉድስ ኤንድ ሰርቪስስ ፎል ማለት ነው። ያም ሪሴሽን ማለት ነው። ለነገሮች ለጉድስ ኤንድ ሰርቪስ ያለው ዲማንድ የወረደ ጊዜ ያኔ ፋብሪካዎች እንግዲህ ሰው መቀነስ ግድ ሊሆንባቸው ይችላል። እንግዲህ አሁን እንደዚህ ሰዎችን መቀነስ የተለመደ እየሆነ መጥቷል። በተለይ ደግሞ በአደጉት ሀገራት ላይ ማለት ነው። ሪሴሽን ባለ ጊዜ ያው ሌኦፍ ይኖራል፣ የታወቀ ነው። ሌላው ስትራክቸራል አንኢምፕሎይመንት ነው። ይሄ እንግዲህ ትንሽ ገረም የሚል አንኢምፕሎይመንት ታይፕ ነው። ስትራክቸራል ሰውየው ቮለንታሪ ሊያደርለም አንኢምፕሎይድ ነው። በጣም በቃ የስትራክቸሩ ችግር ነው አንኢምፕሎይድ ሊያደርገው የሚችለው። እዚህ ጋር ያው ዲፋይን ለማድረግ ያክል ስትራክቸራል አንኢምፕሎይመንት ሃፕንስ when workers lack the necessary skill for available jobs and are located from job opportunities far from job opportunity job opportunity ካለበት ሩቀው የሚገኙ ከሆነ ለምሳሌ አንድ አናጢ ወር ግንበኛ ቤት እንደ ጉድ እየተሰራ ባለበት አካባቢ ቢሆን ሞር ጆብ ኦፖርቹኒቲ ማግኘት ቻንስ አለው። ግን የቤት ማርኬቱ ሳቹሬት ባረገበት አካባቢ ካለ ስትራክቸራሊ አንኢምፕሎይድ ሆኖ ይቀጥላል ማለት ነው። ምክንያቱም ቦታውን ዲማንዱና ሰፕላይ አልተገናኘም። ሰውየው የአናጢነት ስኪል አለው፣ ግን ቦታው ኦልሬዲ ሳቹሬትድ የሆነ ማርኬት ስለሆነ ያንን እንትን አይልም ማለት ነው። እዚህ ጋር ሌላው ሊጠቀስ የሚችለው ምንድን ነው? ለምሳሌ በአንድ ወቅት እንደምታውቁት ሀገራችን የምትከተለው የትምህርት ፖሊሲ ላይ 70-30 የሚባል ህግ ነበር። እንግዲህ ምንድን ነው 70% ወደ ናቹራል ሳይንስ ወደ ኢንጂነሪንግ በተለይ አተኩሮ እንዲሰራ ወደዛ እንዲገባ 30% ደግሞ ወደ ሶሻል ሳይንስስ ወይም ሂውማኒቲስ ወደሚባለው ዘርፍ እንዲገባ ይደረግ ነበረ። በኋላ ግን እንግዲህ ስሩ ታይም የታየው ነገር ምንድን ነው? በጣም አባንደንት የሆነ የናቹራል ሳይንስ ስኪል ያላቸው ሰዎች፣ የኢንጂነሪንግ ስኪል ያላቸው ሰዎች ማርኬቱ ላይ እንደ ልብ ቢገኙም ያንን አይነት ማርኬት ደግሞ ዲማንድ ሳይኖር ቀረ። ስለዚህ ቴክኒካሊ እነዚህ ሰዎች አንደር ኢምፕሎይድ ለመሆን ይገደዳሉ ማለት ነው። እዚህ ጋር ሌላ ኮንሴፕት እንተዋወቃለን። አንደር ኢምፕሎይመንት ይባላል። አንደር ኢምፕሎይመንት ማለት ምንድን ነው? እንግዲህ ሰውየው ኢምፕሎይድ የሆነበት ስራ ደረጃው ከሚፈልገው የወረደ ማለት የሰውየው ስኪል ኤንድ ኳሊፊኬሽን ከፍ ያለ ቢሆንም ግን ስራ በማጣት ምክንያት ደረጃውን ዝቅ አድርጎ የሚሰራ ከሆነ ለምሳሌ ኤምኤስሲ ሆልደር ሆኖ ወይም ፒኤችዲ ሆልደር ሆኖ በዲግሪ ደረጃ የሚሰራ ስራ እየሰራ ከሆነ ያንን ዲማንድ በማጣት ማርኬቱ ዲማንድ ስለሌለው ማለት ነው የፒኤችዲ ወር የኤምኤስሲ ምሩቅ ዲማንድ ስለሌለው ብቻ ያንን ወረድ አድርጎ ለመስራት ይገደዳል፣ መቼም ሰርቫይቭ ለማድረግ አይደለም። ስለዚህ ይሄ ሰውዬ አንደር ኢምፕሎይድ ይባላል ማለት ነው። እንግዲህ ስትራክቸራሊ አንኢምፕሎይመንት አንደኛው ምንድነው ያየነው? የስኪል ጋፕ መፍጠር። ለምሳሌ 70-30 በሚለው ማርኬቱ ሪሊ የሚፈልገው ስኪል አለ። ሂውማኒቲስ ላይ እንግዲህ ኢኮኖሚስት ሊሆን ይችላል የተፈለገው ምናምን፣ ፋይናንሻል አናሊስት ሊሆን ይችላል የሆነ ነገር አለ። ግን ሰውየው የትምህርት ዝግጅቱ ናቹራል ሳይንስ ላይ ከሆነ እዛ ላይ እንግዲህ ምንም አይድል ማርኬቱ ላይ ገብቶ የመስራት ቻንስ አይኖረውም። ስትራክቸራሊ አንኢምፕሎይድ ይሆናል ማለት ነው ይሄ አይነት ሰው። ሌላው እንግዲህ ፋሲኔቲንግ የሆነና ብዙ ኢኮኖሚስቶች ብዙ የናቹራል ሳይንስ ሰዎችም የኮምፒውተር ሳይንስ ኢንጂነሮችም ፔፐር የሚሰሩበት አንድ የአንኢምፕሎይመንት እንደዚሁ የስትራክቸራል ኢምፕሎይመንት ዘርፍ አለ። እንግዲህ ጊዜው የኤአይ ዘመን ነው። አርቲፊሻል ኢንቴሊጀንስ ብዙ ስራዎችን ከሰዎች እየነጠቀ ያለበት ዘርፍ ነው። ስለዚህ አርቲፊሻል ኢንቴሊጀንስን ኮምፒት የሚያደርግ ወይም ደግሞ አርቲፊሻል ኢንቴሊጀንስ የማይነጥቀው አይነት ስኪልን ቢውልድ አድርጎ አለመገኘት ስራ እንዲያጡ ያደርጋል ማለት ነው። ስትራክቸራሊ አንኢምፕሎይድ ይሆናሉ
ነሰሰሪ የሆነውን ስኪል ሴት ይዘው ባለመገኘታቸው ማለት ነው። በብዛት ለምሳሌ ዋይት ኮላርም ላይ ብሉ ኮላርም ላይ እንደዚህ አይነት ነገሮች ይከሰታሉ። ለምሳሌ አሁን የራይድ ሹፌሮች ባደጉት ሀገራት አሁን ሌላ አይነት ስራዎችን እየፈለጉ ስትራክቸራሊ አንኤምፕሎይድ ነው ሌላ ስራዎችን እየፈለጉ ያለበት ሁኔታ ነው። ለምሳሌ ዌይሞ የሚባል የራይድ ሰርቪስ አለ። እንደምታውቁት ፉሊ ኦቶኖመስ ነው። ካምፓኒው እንግዲህ ምንም አይነት ሹፌር አይፈልግም። ሹፌሮች ከስራ ውጭ ይሆናሉ ማለት ነው። እንዲሁም ደግሞ ኢንቨስትመንትም ላይ ኢንቨስትመንት አድቫይዘሮች፣ ብሮከሮች ምናምን አሁን በኤአይ ቦት እየተተኩ ይገኛሉ። ለምሳሌ የሮቦ አድቫይዘርስ የሚባል የኢንቨስትመንት ስቶክ የመግዛት የመሸጥ ብሮከሬጅ እንደዚህ የሚያማክር ሞር ኤፊሽንት የሆነ ከሰው እንዲሁም ቦታ አለ። እነዚህ አይነት ነገሮች ሞር ደግሞ ወደፊት ሶፊስቲኬትድ የሆኑ በሄዱ ቁጥር ሰው ሌኦፍ የሚደረግበት መጠን አንኤምፕሎይድ የሚሆንበት መጠን እየበዛ ይሄዳል። እንዲሁም በቀላሉ ሌላ ኤግዛምፕል ለመጨመር እዚህ ላይ የሰርቪስ ሴክተር ራሱ ለምሳሌ መምህርነት ማስተማር ስኪል ጠይቃል። እዛ ማርኬት ላይ ገብቶ ለመስራት ያንን ስኪል ዝግጅት ይዞ መገኘት ያስፈልጋል። ነገር ግን አሁን ፐርሰናላይዝድ የሆኑ ቦቶች አሉ የሚያስተምሩ። ስለዚህ እነዛን ሰዎች ኢዝሊ አክሰስ ማድረግና በእነሱ መረዳት የሚችሉ ከሆነ እንደዚህ አይነት እንትኖችም እየቀነሱ ይመጣሉ ማለት ነው። በዚሁ ጋር አንድ ላስታውሳችሁ የምፈልገው ነገር ምንድን ነው እንግዲህ www.lucybrichacademy.com ፐርሶናላይዝድ የሆነ ኤአይ አሲስታንት ቦታ አለው። እዛ ገብታችሁ ዩቲላይዝ አድርጉት ልላችሁ ወዳል። ስለዚህ እነዚህ ሶስቱን የአንኤምፕሎይመንት ታይፕ አይተናል። እንግዲህ መጽሐፋችሁም ላይ ጥያቄዎች አሉ። ዩኒት ሰመሪ ላይ እንደዚህ ሲናሪዮ ይሰጣቸዋል። ለምሳሌ ቴክኖሎጂካል አድቫንስመንት መጥቶ ሰውየው እንትን የሚሆንበት አይድል የሚሆንበት ምንድን ነው ኢሬሌቫንት የሚሆንበት ሲናሪዮ ከተፈጠረ ምን አይነት ታይፕ ኦፍ አንኤምፕሎይመንት ነው ይሄንን ልንል የምንችለው? እንደዚህ አይነት ጥያቄዎች አሉ። በደንብ እዛ ላይ ፕሌይ ዊዝ ኢት ለማለት ነው፣ ፕሌይ አሎንግ ዊዝ ኢት ለማለት ነው። ሌላው እዚህ ጋር ከነዚህ በተጨማሪ አንደር ኢምፕሎይመንት የሚባል ኮንሴፕትም አይተናል ማለት ነው። ከዚህ በመቀጠል እንግዲህ ሌላ ኢንዲኬተር የምንተዋወቅ ይሆናል፣ ኢኮኖሚክ ኢንዲኬተር። ይኸውም ቢዝነስ ሳይክል የሚባለው እንትን ነው ማለት ነው። እዛ ላይ ግራፍ እዛ ላይ በደንብ ማንበብ የምንችላቸው የኢኮኖሚውን ኢንዲኬት የሚያደርጉ ሀሳቦች አሉ። እንግዲህ ይህ ቢዝነስ ሳይክል ምንድነው ሪፈር የሚያደርገው? ናቹራል ራይዝ ኤንድ ፎል ኦፍ ኢኮኖሚክ ግሮዝ ኦቨር ታይም፣ ወይም ደግሞ ኢኮኖሚክ ሳይክልም ልንለው እንችላለን። ቢዝነስ ሳይክል ከሚል ይልቅ ኢኮኖሚክ ሳይክልም ልንለው እንችላለን። ናቹራሊ ኢኮኖሚ ራይዝ ሲያደርግ ፎል ሲያደርግ እንደዚህ አይነት ነገሮችን ኦቨር ታይም ፕሎት የሚያደርግልን ሀሳብ ነው ማለት ነው። ይህንን እንግዲህ አናላይዝ ለማድረግ ኢኮኖሚን በደንብ የምንጠቀምበት መሰረታዊ የሆነ ሀሳብ ነው ማለት ነው። እንግዲህ ቢዝነስ ሳይክል 4 የሆኑ ፌዞች አሉት፣ ደረጃዎች አሉት። አንደኛው ፌዝ ምንድን ነው? ኤክስፓንሽን የሚባለው ናቹራሊ ኢኮኖሚ ቡስት ያደርጋል። ትክክለኛውን አይነት ግብአት እስከተጠቀምን ድረስ፣ ትክክለኛውን አይነት ፖሊሲ ሜዥር እስከወሰድን ድረስ፣ ናቹራሊ ፕሌይንግ ፊልዱ አሪፍ እስከሆነ ድረስ አሁን እንግዲህ ስቴት ኦፍ ዘ አርት የሚባሉ ሌሎች እንደዚህ እንደ ኤምአይቲ ላይ እየተሰሩ ያሉ ኢኮኖሚክስ አፕሮች አሉ። አፕሮቾቹ እንግዲህ በኋላ ላይ የምናይ ይሆናል። እንደዚህ ክላሲካል ኬኔዥያ እንደዚህ የምንላቸውን ግን ኮምፓራቲቭ የሚባል ወይም ደግሞ ዴቨሎፕመንታል ኢኮኖሚክስ የሚባል አለ። ምንድነው? ኢኮኖሚክስን ከፖለቲክስ ጋር ለይተን ማየት አንችልም። ኢንስቲትዩሽን ቤዝድ ነው፣ ኢንስቲትዩሽን ድሪቭን ነው ይላል። ይህ እንግዲህ እዚህ ጋር ለማንሳት የወደድኩበት ምክንያት ምንድን ነው? ፕሌይንግ ፊልዱ መመቻቸት አለበት። ዋቴቨር አይነት ሜዥር ኦፍ ፖሊሲ ብንወስድም ፕሌይንግ ፊልዱ ካልተመቻቸ የምንፈልገው አይነት ቡስት ልናገኝ አንችልም የሚለውን እንግዲህ እዚሁም ሁሉም ነገር ተመቻቸ ኢኮኖሚክ ቡስት እናገኛለን። ይሄ ናቹራሊ ቡስት ያደረገ ኢኮኖሚ ደግሞ ኤክስፓንድ ያደረገ ኢኮኖሚ ናቹራሊ የሆነ ፒክ መድረሱና መልሶ ሬሴሽን ውስጥ ገብቶ ዲፕሬሽን ውስጥ መግባቱ አይቀርም። ይሄ አይነት የኢኮኖሚ ናቹራል መዋዠቅ ሳይክል የምናየው አናላይዝ የምናደርገው በዚህ ቢዝነስ ሳይክል በሚባለው ኮንሴፕት ነው ማለት ነው። እንግዲህ ኤክስፓንሽን አለው ብለናል። ፒክ አለው፣ ፒክ የሚደርስበት ቦታ አለ። ኮንትራክሽን፣ ከዛ ሪሴሽን አለ፣ ኮንትራክሽን ወይም ሪሴሽን አለ። ከዛ በኋላ ትሮ ወይም ደግሞ ዲፕሬሽን ድባቴ ውስጥ ይገባል ኢኮኖሚ ማለት ነው። እነዚህ ኢች ሳይክልስ ሪፕሬዘንት የሚያደርጉት ፍለክቹዌሽን ኢን አውትፑት ነው፣ ፍለክቹዌሽን ኢን ኤምፕሎይመንት፣ ፍለክቹዌሽን ኢን ኢንፍሌሽን። እነዚህ ኢንዲኬተርስ ብለን ያስቀመጥናቸው ኢምፕሎይመንት አንዱ ኢንዲኬተር ነው። አውትካም የተመረተው ጉድስ ኤንድ ሰርቪስስ ፍለክቹዌት ያደርጋል። ኢኮኖሚያችን አሪፍ ሲሆን ቡም ያደርጋል። ሪሴሽን ውስጥ ስንገባ ይቀዘቅዛል። ኢንፍሌሽን አንዳንዴ ላይ ይወጣል። ኢኮኖሚያችን ጥሩ ካልሆነ አንዳንዴ ደግሞ ዲፍሌት አድርጎ አሪፍ እንትን ላይ ይደርሳል። እነዚህ ኢንዲኬተሮች
ፍለክቹዌት የሚያደርጉበትን ስሩ ታይም የምናይበት ነው። ሎንግ ተርም ግሮስ ትሬንድ ሎንግ ተርም ግሮስ ትሬንዱን የግሮስ ትሬንዱ ምን ይመስላል የሚለውን የምናይበት ነው። እዚህ ጋር እንግዲህ ግራፉ አለ። ግራፉ እንግዲህ እንዴት ነው ፕሎት የሚደረገው? አውትፑት ስሩ ታይም ያለውን አውትፑት ነው። እንግዲህ እንደምታዩት ይሄ ትሬንድ ግሮዝ ትሬንድ ነው። ይሄ ትሬንድ ግሮዝ ትሬንድ ነው። እዚህ ጋር እንግዲህ ናቹራሊ ኢኮኖሚ ግሮ ያደርግና ቡም ይኖረናል። ከቡሙ በኋላ እንግዲህ ፒክ አለ። ፒክ ደረጃ ላይ ይደርሳል። ፒክ የሚባለው ደረጃ ላይ ይደርሳል። ከዛ በኋላ ናቹራሊ ፎል ማድረጉ አይቀርም ነው። እንግዲህ ብዙ የኢኮኖሚ አፕሮቾች የሚሉት ናቹራሊ ፎል ማድረጉ ኮንትራክት ማድረጉ ሪሴሽን ውስጥ መግባቱ አይቀርም። ከሪሴሽን በኋላ እንግዲህ ሆን የሚቆይበት ልክ ቡም አድርጎ ፒክ ላይ እንደቆየበት እንዲሁ ደግሞ ሪሴሽን ውስጥ ገብቶ ዲፕሬሽን ላይ ይቆያል ወይም ትሮ የምንለው ሸለቆ ውስጥ ይቆያል ማለት ነው ኢኮኖሚው። ከዛ በኋላ መልሶ ደግሞ ማንሰራራቱ አይቀርም። መቼም ፋክተሮች ብዙ ስለሆኑ እነዛ ፋክተሮች ማኒፕሌት ተደርገው እንግዲህ እዛ ላይ እንዲቆይ ስለማንፈልግ የምንችለውን ነገር አድርገን ሁሉ ናቹራሊ ይነሳል። ኢኮኖሚው ናቹራሊ ይነሳል። ሪከቨር አደረገ እንላለን። ከሪሴሽን ሲወጣ ቡም አድርጎ የነበረ ወርዶ እዛ ድባቴ ውስጥ ቆይቶ ሲወጣ ሪከቨር አደረገ ኢኮኖሚው መልሶ አገገመ እንላለን። ከዛ ኤክስፓንድ አድርጎ በሪሴሽን አሁንም ቡም ላይ ይደርሳል። እንደዚህ ይወርዳል፣ እንደዚህ ይወጣል፣ ኮንትራክት ያደርጋል፣ ሪከቨር ያደርጋል፣ ኤክስፓንድ ያደርጋል እያለ የሚሄድበት ይሄ ናቹራል ፓተርን ቢዝነስ ሳይክል እንላለን። ይሄ ይጠናል እንግዲህ ይተነተናል። ከሪሴሽን ቀጥሎ ምን ይመጣል? አሁንም ድጋሚ ሌላ ሪሴሽን ነው ምናምን እንደዚህ ይተነተናል ማለት ነው። ይሄ ቤዚክ ኮንሴፕት ነው። እንግዲህ በባለፈው ትምህርታችን ላይ ስለ ኢንፍሌሽን ስለሚባለው ኢኮኖሚክ ኢንዲኬተር ስለ ኢንፍሌሽን ሬት ስናወራ ታይፖቹን እናያለን ተባብለን ነበረ። ናው ኢዝ ዘ ታይም። አሁን ጥሩ ጊዜ ታይፕ ኦፍ ኢንፍሌሽኖችን ለማየት አሪፉ ጊዜ ይሄ ስለሆነ አሁን ኢንፍሌሽን ታይፖቹን እናያለን ማለት ነው። ኢንፍሌሽን ታይፖችን አንደኛ በስፒዱ እንከፍላቸዋለን፣ ታይፕ እንሰጣቸዋለን። ስፒዱ የኢንፍሌሽኑ ሬቱ እየሄደበት ያለው ስፒድ የለም ከ3% በላይ ከሆነ ሬቱ ማነው በታች ከሆነ በጣም ሚኒማል የሚባል አይነት ኢንፍሌሽን ነው። ሰው ክሪፒንግ አይነት ኢንፍሌሽን እንለዋለን ማለት ነው። ከ3 እስከ 10% ደግሞ ከሆነ ዎኪንግ የሆነ ኢንፍሌሽን ነው እንላለን። ከ10 እስከ 20% ከሆነ ደግሞ ሞር ከዛ ከፍ ያለ ነው ረኒንግ የሆነ ኢንፍሌሽን ነው እንላለን። ከዛ በላይ ደግሞ ከሆነ ትሩ ታይም ኦኬዥናልም ከሆነ ደግሞ አልፎ አልፎ እንትን ጋሎፕ የሚያረግ እየዘለለ የሚመጣ አይነት ማን ነው ኢንፍሌሽን ከሆነ ደግሞ ጋሎፒንግ ወይም ደግሞ ጃምፒንግ ኢንፍሌሽን እንለዋለን። ሌላው ደግሞ ሃይፐር ኢንፍሌሽን የምንለው ከባዱ ኢንፍሌሽን ነው። ይሄ እንግዲህ በዚምባብዌ በአፍሪካዊቷ ሀገር አንዴ ተከስቶ የነበረ ኢንፍሌሽን አይነት ታይፕ ነው። በጣም ከባድ ኢንፍሌሽን ኢቨን እስከ $100 ትሪሊዮን ድፍን ብር ማለት ነው። የኛ እንግዲህ ድፍን ብራችን የምታውቁት ትልቁ 200 ብር ነው። እነሱ $100 ትሪሊዮን ፕሪንት እስኪያደርጉ ድረስ በጣም ከረንሲያቸው ሞቶ ፐርቼዚንግ ፓወሩ ሞቶ ነበረ። እንደዚህ አይነት ኢንፍሌሽን within a day ደብል የሆነ የመጣበት ዋጋዎች ማለት ነው። ትላንት የገዛችሁት 1 ሊትር ዘይት 10 ብር አይገኝም። በነጋታው ስትሄዱ 20 ብር ነው፣ በነጋታው ስትሄዱ 100 ብር ነው፣ በነጋታው ስትሄዱ 1000 ብር ነው እያለ የሄደበት በጣም ቀውስ ውስጥ የነበረበት አይ ቲንክ 2009 አይነት ነገር እዛ አካባቢ ኢንፍሌሽን ከባድ ኢንፍሌሽን ያስተናገደችበት በኋላ ላይ ፕሪንት ማድረጓም ኢኮኖሚክ ዳውንተርን ውስጥ የከተታት ያ ነገር እንደሆነም ታውቆ የሌላ ሀገር ከረንሲ አዶፕት አድርጋለች። ዩኤስ ዶላር ሞር ስቴብል የሆነውን ከረንሲ አዶፕት አድርጋለች። እዚህ ጋር እንደውም በጣም ፋሲኔቲንግ በተለይ ደግሞ አሁን ያንግ ያለው ጄኔሬሽን እንደዚህ ክሪፕቶ ገንዘቦች ላይ ሞር እውቀት ስላለው ስቴብል ከረንሲ የሚባል አለ አይደለም። ለምሳሌ ዩኤስዲቲ የሚባለው ከቴተር ከቢትኮይን ከምናምን አንጻር እሱ ሞር ስቴብል ነው። ሰው አይነት ቱ ቼንጅ ማይ ከረንሲ ወደዛ ምናምን እንደዚህ አይነት ነገሮች አሉ። ሰው ሀሳቡ ተመሳሳይ ነገር ነው ማለት ነው። የሌላ ሀገር ከረንሲ አዶፕት አደረገች ዩኤስ ዶላርን፣ ዚምባብዌ ዶላር ተጣለ። ከዛ በኋላ ሞር ስቴብል እየሆነላት መጣ ማለት ነው። ስለዚህ ሃይፐር ኢንፍሌሽን የምንለው ልክ እንደዛ አይነት ሲናሪዮ ከ50% በላይ በጣም ከፍ እያለ እየጨመረ የሚሄድበት አይነት ፐርመንዝ ማለት ነው። እየጨመረ የሚሄድበት አይነት ኢንፍሌሽን ነው ማለት ነው። ከዚህ ከፍጥነቱ አንጻር ከመክፈላችን በተጨማሪ ደግሞ ካቴጎራይዝ ከማድረጋችን በተጨማሪ ኢንፍሌሽንን ሌላ በአመት በኮዙ እንትን እንለዋለን። ለምሳሌ ዲማንድ ፑሽ የሚባል ኢንፍሌሽን ታይፕ አለ። ዲማንድ ፑሽ ስንል ፍላጎት ዝም ብሎ ኪክ ቢያደርግ ኦልፈሰደን ማለት ነው። ሁሉም ገንዘብ ኖሮት ሁሉም ሰው አንድ ጊዜ ለምሳሌ በአንድ ፋሲኔቲንግ ኤግዛምፕል አለ። በኮቪድ-19 ፓንደሚክ ጊዜ
2020 አካባቢ ብዙ ሰው ኳራንቲን ውስጥ የመግባት ግዴታ መጥቶበት ነበርና አሜሪካ ውስጥ እንግዲህ አንድ በጣም አስገራሚ የሆነ ፕሮዳክት ያለቀው ቲሹ ፔፐር ነበር በወቅቱ። ሁሉም ሰው ቤቱ ሎክዳውን ውስጥ ሲገባ ቲሹ ፔፐር ለመግዛት መሯሯጥ ጀመረ። በዛን ጊዜ እንግዲህ ነጋዴዎች ምን ያደርጉ ይመስላችኋል? ቲሹ ፔፐር ለማግኘት በጣም ብርቅ እንደሆነ ሲያውቁ ሁሉም ሰው እንደ ቀልድ የሚገዛ የነበረውን አሁን ዲማንዱ ከፍ ሲል ዋጋውን ይመቱታል ማለት ነው። ያኔ ኢንፍሌሽን ተፈጠረ። እንግዲህ አንድ ፕሮዳክት ብቻ መጨመር ኢንፍሌሽን አይባልም፣ ጀስት ለኤግዛምፕል ነው። ግን ምንድነው የኢኮኖሚክ እንግዲህ ውስብስብ የሆነው ፓርት አንድ ፕሮዳክት ቢጨምር በሚኒማል በሚባል አማውንት ራሱ ቢጨምር ስሩ ታይም ያ ነገር እየበዛ አንዱ ፕሮዳክት ለሌላው ሮ ማቴሪያል ስለሆነ እየተባዛ ሄዶ በጣም ትልቅ ቀውስ መፍጠሩ አይቀርም። ዲማንድ ፑል የሚባል አይነት ዲማንድ አመጣሽ የሚባል አይነት ኢንፍሌሽን ሊኖር ይችላል። ዲማንድ ድንገት ቢጨምር ኢንፍሌሽን ኮስት ኦፍ ጉድስ ሊጨምር ይችላል። ኮስት ፑሽ የሚባል ደግሞ ሊኖር ይችላል። ለምሳሌ አቅርቦት ሮ ማቴሪያል አቅርቦት ዋጋ ቢጨምር መኪና ለመስራት የሚያገለግለው ጎማ፣ ስፔር ፓርቶች ምናምን ድንገት ቢጨምሩ የመኪና ካምፓኒው ኮስት ኦፍ ፕሮዳክሽን ስለጨመረብኝ፣ ደግሞ እንደገና ዌጅ ቢጨምር ለሰራተኞቹ ዌጅ ስለጨመረብኝ ብሎ እዛ ላይ የሚጨምራቸው ዋጋዎች ስላሉ እንደዚህ አይነት ኢንፍሌሽን ሊፈጠር ይችላል። በዛ ኮስት ፑሽ ኢንፍሌሽን ልንል ይችላል። እንደገና ደግሞ ሌሎችም አሉ ሞኔታሪ ፖሊሲዎችን ተያይዞ የሚመጡ ኢንፍሌሽኖች ሞኔታሪ ኤክስፓንሽን ጋር። ለምሳሌ ድንገት መንግስት እንግዲህ እንዳልኳቸው ማክሮ ኢኮኖሚክ ፖሊሲ የሚባሉት ሁለት ናቸው በዋነኝነት ፊስካል ፖሊሲ ኤንድ ሞኔታሪ ፖሊሲ። ፊስካል ላይ ከታክስ እና ከስፔንዲንግ ጋር የተያያዘ ፖሊሲ ያወጣል ብለናል መንግስት። ሞኔታሪ ፖሊሲ በዋነኛነት ናሽናል ባንክ ወይም ደግሞ ሴንትራል ባንክ እየተቆጣጠረው ከሞኔታሪ ጋር በተያያዘ እንዴት ሰፕላይ ልርጭ ወደ ማርኬቱ የሚለውን ዲሳይድ ያደርጋል። እንዲሁም ደግሞ ኢንትረስት ሬት ምን መምሰል አለበት የሚለውን። ስለዚህ ሞኔታሪ ኤክስፓንሽን ላይ ወይ ኢንትረስት ሬቱን ቢጨምር ወይ ደግሞ መንግስት ድንገት ወጪዎቹን ኤክስፔንዲቸሮቹን ለማሟላት ሲል እንደ ኢዚ አማራጭ ገንዘብ ፕሪንት ማድረግ ቢወስድ እንግዲህ መንግስት አንድን ፐብሊክ ኢንቨስትመንት ፋይናንስ ለማድረግ ወይም ደግሞ ስፔንዲንጎቹን ከቨር ለማድረግ በጀቱን እንግዲህ ያሉበትን ስፔንዲንጎች ከቨር ለማድረግ ገንዘብ ቢያጥረው ደፊሲት ውስጥ ቢገባ እንግዲህ ያንን ገንዘብ ሊሞላበት የሚችለው ጤናማው መንገድ መበደር ነው። እንግዲህ ሲበደር ለብቻው ዴት ሰርቪስ የሚባል አካውንት አለው። ከዛ ቢቆረጥበት እንግዲህ ሎንም የሚከፍልበት ነው። ኢንትረስት አለው የሚበደርበት አማውንት በጣም እንግዲህ እንደ አማራጭ ነው እንጂ እሱም የራሱ የሆነ እንትን አለው፣ ኢምፓክት አለው። ከመበደር ይልቅ ፋይናንስ ለማድረግ አንድን ፕሮጀክት ለምሳሌ ገንዘብ ቢያተው ለምሳሌ ትልቅ አንድ ሜጋ ፕሮጀክት እንደ ሬኔሰንስ ዳም ያለ ፕሮጀክት ፋይናንስ ለማድረግ ያንን ብዙ አማራጮች አሉ አይደለም። አንደኛው እንግዲህ መንግስት የወሰደው ለህዝቡ ቦንድ በመሸጥ የሚመለስ አይነት ቦንድ ማለት ነው ከህዝቡ ፋይናንስ መሰብሰብ ነው። ነገር ግን ይሄን ከማድረግ ገንዘብ አትሜ ባሰራጭስ የሚል ደግሞ ሀሳብ ቢመጣለት ይሄ ኮንሴፕት በኢኮኖሚክስ ሲኒዮሬጅ ይባላል ማለት ነው። ሲኒዮሬጅ መጽሐፋችሁ ላይ ሪፈር ማድረግ ትችላላችሁ። ሲኒዮሬጅ የሚባል ኮንሴፕት አለ። ገንዘብ ያትምና ይጠቀምበታል ኤክስፔንዲቸሩን ስፔንዲንጉን ለማሟላት ይጠቀምበታል። ኢቨንቹዋሊ እንግዲህ ይሄ አዲስ ፕሪንት ያደረገው ገንዘብ ፕሪንት የተደረገው ቀድሞ ከነበረው አውትፑት ጉድስ ኤንድ ሰርቪስስ ምንም አይነት ጭማሪ ሳይኖር ነው ፕሪንት የተደረገው ይሄ ገንዘብ። ኢቨንቹዋሊ ይሄ ገንዘብ will end up in the market ማለት ነው። ማርኬት ውስጥ ይገባል፣ ሰዎች እጅ ውስጥ ይገባል። ናው ብዙ ገንዘብ ሰርኩሌት እያደረገ ነው ማርኬቱ ላይ፣ ግን አውትፑት አልጨመረም። ያኔ ብዙ ገንዘብ ካለ ሰው አፎርድ ማድረግ ይችላል ማለት ነው፣ ሄዶ መግዛት ይችላል። ያኔ ሁሉም ሰው የሚገዛ ከሆነ ለሁሉም አክሴሲብል ከሆነ ያ ፕሮዳክት እንግዲህ ነጋዴው ዋጋውን ሊጨምር ይገደዳል ማለት ነው። ያኔ ኢንፍሌሽን ሀፕል ሊያደርግ ይችላል። እንደዚህ አይነት ሲናሪዮም አለው። እንግዲህ ትንሽ የአንዱ ፋክተርነት ለሌላው ካታሊስት እየሆነ እንደዚህ አይነት ነገሮች የማድረግ በኢኮኖሚክስ የተለመደ ነው። ወሰብሰብ በሚያደርገውም ትልቁም ፒክቸር ይሄው ነው። ስለዚህ ኤክሰሲቭ መኒ ፕሪንቲንግ አንዱ እንትን ሆኖ የኢንፍሌሽን ፋክተር ሆኖ ሊታይ ይችላል። ሌላው ለምሳሌ ዎር በጣም ቲፒካል የሚባለው ኤግዛምፕል ነው። ለምሳሌ በዩክሬን እና በራሽያ ጦርነት ጊዜ አንዳንድ ፕሮዳክቶች ጉድስ ኤንድ ሰርቪስስ ዋጋቸው ድንገት የተቀየረበት አዝማሚያ አለ። ለምሳሌ ነዳጅ
ሁሉም ነገር ላይ ፋክተር የሚያመጣ ለውጥ የሚያመጣ ፕሮዳክት ነው እንደምታውቁት። ነዳጅ አምራች የሆኑት ሀገራት እነዚህ በተለይ ራሽያ ጦርነቱ ስትገባ ያንን ነገር ሞቢላይዝ ለማድረግ ከሎኬሽን አዘዋውሮ ለመሸጥ እንግዲህ የሆነ እክል ይፈጠራል አይደለም። ያኔ የሆነ አይነት የዋጋ አጀስትመንት ሊኖር ይችላል። ፕላስ ደግሞ አንዳንድ ገቨርንመንት እንደዚህ ዋር ውስጥ ሲገቡ ሌሎች ነገሮች ላይ ኤክስፔንድ ሊያደርጉት የነበረው ገንዘብ ወደ ጦርነት ማፍሰስ ስለሚኖርባቸው የሆነ አይነት ክፍተት የገንዘብ ክፍተት ሊፈጠር ይችላል። ኦር ደግሞ ያንን ጦርነትን ፋይናንስ ለማድረግ ገንዘብ ሊያትሙ ይችላሉ። ገንዘብ ማተም ደግሞ ምን አይነት አዙሪት ውስጥ መልሶ እንደሚከት ኢኮኖሚውን አይተናል ማለት ነው። ወርም እንግዲህ አንድ ኢንፍሌሽን እንትን ሆኖ ሊቆጠር ይችላል። እንግዲህ ብዙ አይነት የኢንፍሌሽን ምንድነው ፋክተሮች ሊኖሩ ይችላሉ። ግን ከብዙ በጥቂቱ እዚህ ጋር ከኮዛቸው ተነስተን ታይፓቸውን ለመክፈል ለዚህ ዲማንድ ፑል፣ ኮስት ፑሽ እንዲሁም ሞኔታሪ ኤክስፓንሽን እያለን ኢንፍሌሽንን መክፈል እንችላለን ማለት ነው። እንግዲህ አሁን አንድ ባየነው ቲፒካል ኤግዛምፕል በብዙ ገንዘብ ገበያው ላይ ተሰራጭቶ ሆልድ ቢያደርግ ሰው ገንዘቡን ሆልድ ቢያደርገው ኢንቨስት ባያደርገው ማለት ነው የገንዘቡ ቫሊዩ እንግዲህ ፐርቼዚንግ ፓወሩ መቼም ይወርዳል አይደለም። ኢንፍሌሽን ቅድም ብለናል። ዲክሪዝ ኢን ዋት ኢን ፐርቼዚንግ ፓወር የመግዛት አቅም ፐርቼዚንግ ፓወር ኦፍ መኒ ነው ብለናል አይደለም። ፐርቼዚንግ ፓወር ኦፍ መኒ ነው ብለናል አይደለም። ስለዚህ የመግዛት አቅሙ ምን ይላል? ይወርዳል ማለት ነው። የመግዛት አቅሙ ይወርዳል ማለት ስለዚህ ይዞት የነበረው 100 ብር ሰውየው ሆልድ ካረገው ኢትስ ናት 100 ብር ኤኒሞር ማለት ነው። ይወርዳል የመግዛት አቅሙ። ስለዚህ እንደምን ይታያል? እንደ ሂድን ታክስ ተደርጎ ይወሰዳል ማለት ገንዘቡን በመያዙ ብቻ የሚከፍለው አንድ ሰው ዋጋ ገንዘቡን ስራ ላይ ባለመዋሉ በኢንፍሌሽን ጊዜ ኢንፍሌሽን ሂድን ታክስ ነው ተብሎ ይወሰዳል። ስለዚህ እዚህ ጋር ያንን ነው የሚነግረን። ሃይ ኢንፍሌሽን ኮስት አክትስ ላይክ ሂድን ታክስ ሆኖ አክት ሊያደርግ ይችላል። ኢሮዲንግ ፐርቼዚንግ ፓወር ኦፍ መኒ ኤንድ ዊክኒንግ ከረንሲ ቫሊዩ ማለት ነው። ስለዚህ እንደ ማይታይ አይነት ታክስ ሆኖም ሊወሰድ ይችላል ማለት ነው። እንግዲህ ሌላው ኢኮኖሚክ ኢንዲኬተራችን የምናየው ቦት ባላንስ ኦፍ ትሬድ ኦር ሞ ትሬድ ባላንስ ያለው ነው። እንግዲህ ይሄ ወሳኝ ኮንሴፕት ነው። እሱም የራሱን የሆነ ኢፍናት ባላንስድ ዌል ማለት ነው የራሱን የሆነ አዙሪት ኢኮኖሚ ውስጥ መፍጠር አቅም ስላለው ባላንስ ኦፍ ትሬድ ወሳኝ ነው። እንግዲህ ባላንስ ኦፍ ትሬድ ሲባል ኤክስፖርት ማይነስ ሁሌም ጭንቅላታችሁ ላይ ኤክስፖርት ማይነስ ኢምፖርት ብሎ ይምጣ ብያችሁ ነበረ። ኤክስፖርት ማይነስ ኢምፖርት፣ ኢምፖርትም ሲበልጥ ችግር ነው፣ ኤክስፖርትም ሲበልጥ ችግር ነው። ትሬድ ደፊሲትም ሲኖር ችግር ነው፣ ትሬድ ሰርፕላስም ሲኖር ችግር ነው። ስለዚህ ተገቢውን አይነት ማስተካከያ እየወሰዱ በማክሮ ኢኮኖሚክ ፖሊሲ ይህን ነገር ሳውንድ ወደሆነ ነገር ማምጣት ይገባል ማለት ነው። ግን ለዴፊኒሽኑን እዚህ ጋር ባላንስ ኦፍ ትሬድ ምንድን ነው ይላል? the difference between what the value of a country's export and import ዲፍረንሱ የአንድ ሀገር ገቢ ምርትና ወጪ ምርት ልዩነት። እንግዲህ ትሬድ ሰርፕላስ እንዴት ይከሰታል? occurs when export exceeds what import ኤክስፖርት ኢምፖርትን ሲበልጠው የምናስገባው ነገር አንሶ ሁሉን ነገር ከማነው ዶሜስቲክ ማርኬት ላይ አክሰስ እያደረግን የምናስገባው ነገርም ሲያንስ በጣም ብዙ ጉድስ ኤንድ ሰርቪስስ አሉ ማለት ነው ዶሜስቲክ ማርኬት ላይ which means ዲማንዱ ብዙ ነው፣ ሰፕላይ ብዙ ነው፣ ዲማንድ የለም ሊሆን ነው። ኢነፍ መግዛት የሚችሉትን ያክል ዜጎች አግኝተዋል፣ ሰርፕላስ አለ፣ የተመረተው ነገር መሸጥ አለበት። እንግዲህ ኢምፖርታችን ሲያንስ እዛ ኤክስፖርታችን ሲበዛ እንደዚህ ነገሮችን ሊያመላክት ይችላል። ይሄ ሰርፕላስ ይባላል። ትሬድ ደፊሲት ደግሞ በሌላ በተቃራኒው ትሬድ ደፊሲት ኢምፖርቱ ከኤክስፖርቱ ሲበዛ ሁሉም ነገር ከውጭ የምናስገባ ደግሞ ዲፔንዳንት ከሆንን ሁሉም ነገር ያም ችግር ነው፣ ደፊሲት ይፈጥራል። የውጭ ምንዛሬ ነው መቼም እንትን ምንለው አይደል ኢንቨስት የምናደርገው ያንን ነገር ለማስገባት። ስለዚህ ባለፈው እንዲያውም ባየነው ኤግዛምፕል አገራችን የምታመርታቸው ኮፊ፣ ፍላወር ምናምን እንደዚህ አይነት ነገሮች አስወጥታ የምታገኘው ገንዘብ አለ። ከዛ ደግሞ ግዴታ ማስገባት ዜጎቿ የሚፈልጉት ፕሮዳክቲንግ ሰርቪስስ አሉ እዚህ የማይመረቱ ያንን ለማስገባት ያንን የውጭ ምንዛሬ ዩቲላይዝ ታደርጋለች።
በሚገባ ደረጃ ኤክስፖርት ካላደረገች ያንን ለማስገባት ደግሞ ችግር ዴፊሲት ይፈጠራል፣ ክፍተት ይፈጠራል። ያም ችግር ነው። ስለዚህ የሆነ አይነት ባላንስ መስራት አለብን ማለት ነው። ፐርሲስተንት ትሬድ ኢምባላንስ ሜይ ሊድ ቱ ዋት ዴት፣ ብድር ውስጥ ይከተናል። ትሬድ ኢምባላንስ ካለ በጣም ፐርሲስተንትሊ ትሬድ ኢምባላንስ ካለ ብድር ውስጥ ይከተናል። ካፒታል ፍላይት ኤንድ ፋይናንሻል ክራይሲስ ኢፍ ኢንቨስተርስ ኮንፊደንስ ኢዝ ላስት ስሩ ታይም። እንግዲህ የኢንቨስተሮች ኮንፊደንስ መጥፎ በእኛ ላይ በሀገሪቱ ላይ ያላቸው እምነት ኢሮድ መሆኑ አይቀርም። ያኔ ፋይናንሻል ክራይሲስ ውስጥ ልንገባ እንችላለን። የሆነ አይነት ሴን የሆነ አይነት ባላንስ ኦፍ ትሬድ ክራፍት የማድረግ የውዴታ ግዴታችን ነው ማለት ነው። እንግዲህ ካልኳችሁ ኢኮኖሚክ ኢንዲኬተሮች አንዱ ባላንስ ኦፍ ትሬድ ነው። የኢኮኖሚውን ሴኒቲ እና ሳውንድ መሆን ሄልዚ መሆን የምናየው አንዱ ይሄው ነው ማለት ነው። እንግዲህ እስካሁን ኪ ቻሌንጅስ ኦፍ ማክሮ ኢኮኖሚክስ በሚል ስር 1.2 ኪ ቻሌንጅስ ኦፍ ማክሮ ኢኮኖሚክስ ሊመልሳቸው የተነሱ የማክሮ ኢኮኖሚክ ቻሌንጆች አቺቭ ማድረጋቸው ብሎ አንደኛ ኢኮኖሚክ ግሮዝን አቺቭ አደርጋለሁ፣ ሁለተኛ አንኢምፕሎይመንትን ሰርዝና ፉል ኢምፕሎይድ አሳካለሁ፣ ከዛ ፕራይስ ሌቨል ዲፍሌሽን ማነው ኢንፍሌሽን እንዳይኖር አደርጋለሁ፣ ይሄንን አሳካለሁ የሚለው ባላንስ ኦፍ ትሬድን አሳልጣለሁ፣ አሪፍ የሆነ ባላንስ ኦፍ ትሬድ ደፊሲትም እንዳይኖር ምናምን አደርጋለሁ ብሎ ተነስቷል። ይሄን እንዴት ነው አቺቭ የምታደርገው? በተስማሚ የሆነ ማክሮ ኢኮኖሚክ ፖሊሲ ክራፍት በማድረግ እንዲሁም ደግሞ በጣም ተገቢ የሆነውን ኢኮኖሚክ አፕሮች ከስኩል ኦፍ ቶቶቹ ሊሆናል ስቴት ኦፍ ዘ አርት ካሉት እነዚህ አፕሮቾች አንዱን አምጥቼ ያንን ኢምፕሊመንት በማድረግ ይሄን አሳካለው ብሎ ይነሳል። ያን ሲነሳ እንግዲህ ጎሎች ይሄ እነዚህ ናቸው ብሎ ሲነሳ የሚፈታቸው ኪ ቻሌንጆች እነዚህ ነው ብለን ካልን በኋላ ምንድነው ጥናታችንን ስንጀምር ቀጥታ ወደ ማጥናት ሄድ ነው ኢንዲኬተር። አሁን እነዚህ ሊያሳካ ተነስቷል ማክሮ ኢኮኖሚክስ። ግን ኢኮኖሚው አሁን ያለበትን ስታተስ ደግሞ እንዴት በምን ኢንዲኬት እንደራረግ ሲባል ደግሞ ማንን አነሳን? ኢንዲኬት የሚያደርጉ ለኢኮኖሚ ግሮዝ ጂዲፒ ኢንዲኬት ሊያደርገን ይችላል፣ ኤችዲአይ፣ ጄኤንፒ እንደዚህ እያልን አነሳን። ለኢንፍሌሽን ደግሞ ማን ኢንዲኬት ሊያደርገን ይችላል? ኢንፍሌሽን ሬት እንዴት ካልኩሌት ይደረጋል አየን። ለአንኢምፕሎይመንት ደግሞ አንኢምፕሎይመንት ሬት ኢንዲኬት ሊያደርገን ይችላል፣ አንደኛው ኢንዲኬተራችን ነው። እንዴት ካልኩሌት ይደረጋል አየን። እነዚህን እያደረግን እንግዲህ ኪ ቻሌንጆቹን በደንብ ዘርዝረን አይተናል ማለት ነው። ኔክስት ስንመጣ ደግሞ በአዲስ ቶፒክ 1.3 አፕሮች ኦፍ ኢኮኖሚክስ ስኩል ኦፍ ቶትስ ኦፍ ኢኮኖሚክስ ነው የምናየው ማለት ነው። በዛ ሴሽናችን ላይ ምን እናያለን? እነዚህ ስኩል ኦፍ ቶትስ ምን ሰጀስት ያደርጋሉ፣ አንዱ ከአንዱ በምን ይለያል የሚለውን እናያለን። ዴቨሎፕመንታቸው እንዴት እንደመጣ ስሩ ታይም ኢቮሉሽኑን እናያለን ማለት ነው። ኔክስት እስክንገናኝ ድረስ ሁልጊዜ እንደማስታውሳችሁ ይህን ታደርጋላችሁ። እችን እዚህ ጋር የምታያቱን የቴሌግራም ቻናል ጆይን በማድረግ ቤተሰብ ትሆናላችሁ። ዩቲዩቡን ሰብስክራይብ በማድረግ እዛ ጋር ለሚቀጥለው ምን መሻሻል አለበት፣ ምን ጎደለ፣ እንዴት ምን እናስቀጥል የሚለውን እየተወያየን እንግዲህ ሞር ኤፊሽንት የሆነ ውጤት ከዚህ በላይ እያስመዘገበን ሞር ኢኮኖሚክስን እየተረዳችሁት እንዲሁም ደግሞ በሀገር አቀፍ ፈተናችሁ በደንብ እየተዘጋጃችሁ you'll be ready to slay the national exam ማለት ነው። ስለዚህ ሌላው እንግዲህ ወሳኝ መረሳት የሌለበት ነገር ምንድነው? ሳይቱን መጠቀም እንዳይረሳ። በጣም ጠቃሚ ሳይት ነው www.lucybridgeacademy.com። ይህን ካልኳችሁ በኋላ እንግዲህ በቀጣይ ሴሽን እስክንገናኝ ናትናኤል ነበርኩኝ።